ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ኃይል ማዕከላት ወይም ቻክራስ ነው። ቻክራስ በሰውነታችን ውስጥ የት እንደሚገኙ፣ ምን አይነት ጥቅም እንዳላቸው እንዲሁም ደግሞ እንዴት አድርገን ማመጣጠን እንደምንችል እንወያያለን። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። አንዳንድ ጊዜ የመዳከም፣ የፍርሃት፣ የጭንቀት ስሜቶች በተደጋጋሚ ኤክስፒሪየንስ ልናደርግ እንችላለን። ይሄ ደግሞ የሚሆነው ምናልባትም በኤነርጂ ባዲያችን ውስጥ የኃይል አለመመጣጠን መኖርን ሊጠቁመን ይችላል። ስለዚህ ኤነርጂ ባዲያችንን መጀመሪያ አንደርስታንድ ማድረግ፣ ስለ ቻክራ አንደርስታንድ ማድረግ ህይወታችንን በቀላሉ እንድንመራ በጣም ያግዘናል ማለት ነው። ኤነርጂ ባዲ ማለት ልክ ፊዚካል ባዲ እንዳለን ወይም ደግሞ አካላዊ ሰውነት እንዳለን፣ የሚታየው ሰውነት እንዳለን በዙሪያችን ያለ ከኤነርጂ የተሰራ ሰውነታችን ማለት ነው። ቻክራስ ደግሞ የሚገኙት ወይም እነዚህ የኃይል ማዕከላት የሚገኙት በዛ የኃይል ሰውነታችን ወይም ኤነርጄቲክ ባዲያችን ውስጥ ነው ማለት ነው። እያንዳንዱ ቻክራ የራሱ የሆነ ተግባር አለው ማለት ነው። እንዴት ምን አይነት ተግባሮች እንዳሉት ስንረዳ ከሰውነታችን ክፍል ጋር የተያያዘ እንደሆነ ስናውቅ ህይወታችንን በቀላሉ ለመምራትና አንደርስታንድ ለማድረግ ያግዘናል። ቻክራ የሚለው ቃል የሳንስክሪት ቃል ነው። ዊል ወይም ደግሞ ዲስክ እንደማለት ነው። በአይናችን የምንመለከተው ነገር አይደለም፣ ወይም ደግሞ ይሄ በፊዚካል አይናችን ሳይሆን የምንመለከተው በመንፈሳዊ አይናችን ልናየው የምንችላቸው የኃይል ማዕከላት ናቸው ማለት ነው። የመሽከርከር ነገር ስላላቸው እና ክብ ምልክት ስላላቸው ያንን ለመግለጽ ነው ያው ቻክራ የሚባለው ማለት ነው። ስለዚህ የተለያየ ኃይል የሚመነጭበት የኤነርጂ ባዲያችን አካል ናቸው ማለት ነው ቻክራስ። አንድ የሚያስቀኝ ነገር አለ። ሰው ስለ ቻክራ ምናምን ነገር ሲወራ በቃ በጣም ሁሉ ነገር ያው ሀበሻ መቼስ የማያውቀው ነገር ብዙ ጊዜ ለመረዳት ስለሚቸገር የሆነ ስያሜ ይሰጠዋል ወይ ወደ ሰይጣናዊ ነገር ይወስደዋል። እና ቻክራ የለም ወይም ደግሞ ሰይጣናዊ ነው ማለት ልክ ሳምባ፣ ኩላሊት፣ ልብ፣ ጉበት ምናምን የለም ሰይጣናዊ ነው እንደማለት ነው። ምክንያቱም እነዛ የሰውነት ክፍላችን በፊዚካል ባዲ ውስጥ ነው የሚገኙት አይደለ? እነዚህ ባዮሎጂካል ኦርጋንስ ልክ እንደዛ በኤነርጂ የተሰራ የሰውነት ክፍላችን ላይ ደግሞ ቻክራስ ይገኛሉ ማለት ነው። ዲናይ ማድረግ የምንችለው ነገር አይደለም ለማለት ነው። በተለምዶ የሚታወቁት 7 ሜጀር ቻክራዎች እንዳሉ ነው። በእርግጥ ብዙ ቻክራ በሰውነታችን ውስጥ ቢገኙም ሰውነታችን ስላቸው ያው ኤነርጂ ባዲ የሚለውን ነገር አንደርስታንድ አድርጎ፣ ምክንያቱም መጀመሪያ ላይ ኤክስፕሌን አድርጌዋለሁ። ይሄ አካላዊ ሰውነት እንዳለን ሁላ ልክ በአካላዊ ሰውነታችን ዙሪያ ያለ የኃይል መስክ አለ ማለት ነው። በኤነርጂ የተሰራው የሰውነት ክፍላችን ነው ማለት ነው ኤነርጄቲክ ባዲ ብለን ሪፈር የምናደርገው። ስለዚህ ቻክራስ የሚገኙት በዛ ኤነርጂ ባዲያችን ውስጥ ቨርቲካሊ ወይም ደግሞ ቀጥ ብለው በስፓይናችን ወይም ደግሞ የአከርካሪ አጥንታችን ተደርድረው ነው የሚገኙት ማለት ነው። ኢምፖርታንት የሆኑት 7ቱ ስለሆኑ ለጊዜው የምናወራቸው 7ቱን ይሆናል ማለት ነው። እነሱን በደንብ አድርገን መረዳት ከቻልን በቂ ነው። ስለዚህ ስለ እነሱ እንወያያለን ዛሬ። እነዚህ የኃይል ማዕከላት ከመንፈሳዊ ዓለም የሚመጣውን ኃይል ወደ ሰውነታችን እንዲሰራጭ የሚያግዙ ናቸው ማለት ነው። እንዴት እንመልከተው መሰላችሁ? ለምሳሌ ውሃ አለ እንበልና ላይክ ውሃ የሚመጣበት አንድ ሶርስ አለ ብለን እናስበው። ከዛ ደግሞ ቱቦ አለ ብለን እናስብ። ያ ከምንጩ ወይም ደግሞ ከዋናው ቦታ የሚመጣውን ውሃ በዛ ቱቦ ውስጥ እንደ ልቡ እንዲፈስ ማለት ነው። ቱቦ ንጹህ መሆን አለበት ወይም ደግሞ ውስጡ ክፍት መሆን አለበት ማለት ነው ያንን ኃይል ለማስተላለፍ። ነገር ግን በቱቦ ውስጥ ለምሳሌ ቆሻሻ፣ ድንጋይ ምናምን የመሳሰሉት ነገሮች ካሉና ቱቦ ከተዘጋጋ ምንድነው የሚሆነው? ያ ውሃ እንደ ልቡ መፍሰስ አይችልም ማለት ነው። ስለዚህ ቻክራም እንደዛ ማለት ነው። ልክ ከመንፈሳዊ ኃይል የሚመጣውን ኃይል እያንዳንዱ ቻክራ ለምሳሌ ብሎክድ ከሆነ ወይም ደግሞ የተዘጋ ከሆነ ወይም ደግሞ በትክክለኛው የፍጥነት መጠን እየተሽከረከረ ካልሆነ ያንን ኃይል እንደ ልቡ ወደ ሰውነታችን እንዲሰራጭ ማድረግ አይችልም ማለት ነው። ስለዚህ የእነዚህን የኃይል ማዕከላት ጤና መጠበቅ ያስፈልጋል ማለት ነው። ሲዘጉ ወይም ደግሞ ኦቨር አክቲቬትድ ሲሆኑ ግን ስሜታዊ፣ አካላዊና አይምሯዊ ቀውሶችን ሊያስከትሉ ይችላሉ ማለት ነው። የመጀመሪያው ቻክራ የሚገኘው አት ቤዝ ኦፍ ስፓይን ወይም ደግሞ የአከርካሪ አጥንታችን መጨረሻው ላይ ነው ማለት ነው።
ስሙ ምንድነው? ቤዝ ቻክራ ወይም ሩት ቻክራ ተብሎ ይጠራል። ወይም ደግሞ በአማርኛ የመሰረት የኃይል ደጃፍ ወይም የኃይል ማዕከል ተብሎ ይጠራል ማለት ነው። ይሄ የኃይል ማዕከል ከለሩ ቀይ ነው። እንዲሁም ደግሞ አገልግሎቶቹ ምንድን ናቸው? ወይም ደግሞ የሚያመነጨው ኃይል ለምሳሌ ጽናትን፣ መረጋጋትን ወይም ደግሞ የመኖርን ዋስትና ወይም ሰርቫይቫል ጋር የተያያዙ ነገሮችን ይሄ ከደህንነት ጋር ከስቴቢሊቲ ጋር የተያያዙ ነገሮችን የምናመነጭበት የኃይል ማዕከል ነው ማለት ነው። ብዙ ጊዜ ካስተዋላችሁ አሁን ለምሳሌ ሳወራላችሁ ራሱ ይህንን የኃይል ማዕከል የሚሰራቸው ተግባሮች ብዬ ስዘረዝር አሁን ይሄ የኃይል ማዕከል አንባላንስ ሲሆን ወይም ደግሞ አንደር አክቲቬትድ ወይም ኦቨር አክቲቬትድ የመሆን እድል አለው ማለት ነው። ወይም በጣም በዝግታ ሲሽከረከር እና ወይም ደግሞ በጣም በፍጥነት ሲሽከረከር ማለት ነው። እና በዚህ ሰዓት ላይ ምን አይነት ነገሮችን ወይም ደግሞ ባህሪያቶችን ልናሳይ እንደምንችል ወይም ደግሞ በህይወታችን ውስጥ ምን አይነት ነገሮች ሊገጥሙን እንደሚችሉ መገመት አያቅታችሁም ማለት ነው። ለምሳሌ አንደር አክቲቬትድ ሲሆን ይሄ የመኖር ፍላጎትን ማጣት፣ ምክንያቱም የሚያያዘው ከሰርቫይቫል ጋር ከዚህ ምድር ላይ ከመኖር ጋር ነው የሚያያዘው ብያቸዋለሁኝ። ያንን ነገር የማጣት ፍላጎት ሊኖረን ይችላል። አሁን ለምሳሌ እኔ በልጅነቴ ታውቃላችሁ፣ ያው ቻናል የምትከታተሉ ሰዎች በተደጋጋሚ ራሴን ለማጥፋት ሞክር ነበር እና የሚመስለኝ የነበረው ያው ራሴን ካለመውደድ አካባቢን ካለመውደድ እዚህ ምድር ላይ የመኖር ፍላጎት ከማጣት ነው። ግን ይሄ ከቻክራ ጋር እንደሚያያዝ አንደርስታንድ አላደረግም ነበረ። ኢምባላንሱ ይህንን ነገር ሊያስከትል እንደሚችልም መረዳት ይቻላል ማለት ነው። በተጨማሪ ደግሞ እዚህ ምድር ላይ ለመኖር ለምሳሌ የሚያስፈልጉን ነገሮች ምንድን ናቸው? መብላት፣ መጠጣት የመሳሰሉት ነገሮች። እነሱን ነገሮች ማከናወን የምንችለው ደግሞ በምንድን ነው? በገንዘብ። ስለዚህ ከፋይናንሻል ነገር ጋር ራሱ የተያያዘ ነገር አለው ማለት ነው። ኢምባላንስ ሲኖር ለምሳሌ ስራ ማጣት ሊሆን ይችላል፣ ወይም ደግሞ ፋይናንሻሊ ኢንስቴብል መሆን ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ስጋት፣ ጭንቀት፣ ኢንሴኪዩር መሆን ወይም በራስ መተማመንን ማጣት የመሳሰሉን ነገሮች ሊታዩ ይችላሉ። አንዳንድ ጊዜ ደግሞ በጣም ኦቨር አክቲቬትድ ሊሆን ይችላል ማለት ነው። የዛ ጊዜ ደግሞ ምን ሊሆን ይችላል? ሰዎች ለምሳሌ ይሄ የስልጣን ጥማት ወይም ደግሞ ይሄ ስግብግብነት፣ በቃ ይሄ ስልጣን ላይ የመውጣት ከዛም አልፎ ደግሞ ይሄ ማቴሪያሊስቲክ መሆን፣ በቃ ማለት ይሄ ምድራዊ ነገሮች ላይ ብቻ ትኩረት ማድረግ፣ ይሄ መንፈሳዊ ዓለምን ወይም ደግሞ ሌላውን ዓለም መዘንጋትና ማቴሪያል ነገር ላይ ወይም ደግሞ ቁሳቁስ ነገር ላይ ብቻ ማተኮር ሊሆን ይችላል ማለት ነው። በጣምም አንደር አክቲቬትድም ወይም ደግሞ ኦቨር አክቲቬትድም እንዲሆን አንፈልግም ማለት ነው። እንዲመጣጠን ነው የምንፈልገው ማለት ነው። እንዲመጣጠን ደግሞ ልናደርገው የምንችለው ኤክሰርሳይዝ ምንድነው? ግራውንዲንግ ኤክሰርሳይዝ ነው። ግራውንዲንግ ኤክሰርሳይዝ ማለት በባዶ እግራችን ሆነን ለምሳሌ ምድር ጋር መገናኘት ማለት ነው። ከምድር ጋር መገናኘት። ምን ነገር መጣልኝ መሰላችሁ? ለምሳሌ አሁን አንድ ዛፍ ስር አለው አይደለ? ልክ እንደዛው የኛም የሰውነታችን ስራችን ቤዝ ቻክራችን ወይም ደግሞ ሩት ቻክራችን ነው ማለት ነው። የአንድ ዛፍ ስሮቹ ማለት ነው ጠንካራ ካልሆኑ፣ መሰረቱ ጠንካራ ካልሆነ ዛፉ ምንድነው የሚሆነው? ሼኪ ነው የሚሆነው። ልክ እንደዛም የኛም መሰረታችን ይሄ የመሰረት ኃይል ማመንጫ እንደመሆኑ መጠን ማለት ነው ይሄ ሰርቫይቫል ጋር ከምናምን ጋር የተያያዘው ነገራችን ጠንካራ ካልሆነ ወይም ደግሞ ስቴብል ካልሆነ ላይፋችን በጣም ሼኪ ሊሆን ይችላል ወይም ደግሞ አንስቴብል ሊሆን ይችላል ማለት ነው። ስለዚህ ግራውንድ በማድረግ ኤክሰርሳይዝ እንደዚህ በማድረግ ፋይናንሻል ነገራችን ላይ ፎከስ በማድረግ በማመጣጠን ይህንን ቻክራ ባላንስ ማድረግ እንችላለን ማለት ነው። ልክ ባላንስ ሲያደርግ ደግሞ ምን እንሆናለን? ለህይወት ያለን አመለካከት ራሱ መልካም ይሆናል። ጥንካሬ ይኖረናል፣ ጽናት ይኖረናል። ህይወትን መጋፈጥ እንችላለን፣ መቋቋም እንችላለን፣ ሰርቫይቭ ማድረግ እንችላለን ማለት ነው። ሁለተኛው የኃይል ማዕከል ደግሞ ሴክራል ቻክራ ወይም ደግሞ የፈጠራ የኃይል ደጃፍ ወይም የኃይል ማዕከል ተብሎ ይጠራል። ይሄ የሚገኘው ከሆዳችን ዝቅ ብሎ ወይም ደግሞ የመራቢያ አካላችን አካባቢ ነው። ከለሩ ኦሬንጅ ነው። አገልግሎቱ ምንድን ነው? የፈጠራ ኃይል ማመንጫ ወይም ደግሞ ስሜትን የምንገልጽበት የኃይል ማመንጫ አካል ነው ማለት ነው። የሚያያዘው ከሪፕሮዳክቲቭ ኦርጋን ጋር ወይም ደግሞ ከመራቢያ አካላት ጋር ይያያዛል። በነገራችን ላይ ቤዝ ቻክራ ደግሞ የሚያያዘው ከመስኩላር ወይ ስኬሌተል ከሆነው ይሄ የአጥንት ከምናምን ካለው የሰውነታችን አካል ጋር የተገናኘ ነው ማለት ነው። ስለ ፈጠራ ኃይል ደጃፍ ስንመለስ ይሄ ደግሞ ምንድነው የሚያግዘን? ስሜታችን እንድንገልጽ ወይም ደግሞ ስሜትን እንድናጣጥም ወይም ፕሌዠርን
እንድናጣጥም የሚያግዘን የኃይል ደጃፍ ነው። እንዲሁም ደግሞ መፍጠር የምንችልበት የኃይል ደጃፍ ነው ማለት ነው። መፍጠር ሲባል ማለት ነው አንዳንድ ጊዜ ያው ክሪኤቲቪቲ ያለ አይደለ? በህይወታችን ውስጥ ለምሳሌ ስራችን ሊሆን ይችላል ኤኒቲንግ ላይክ አርቲስት ልንሆን እንችላለን፣ ወይም ደግሞ ላይክ የተለያየ የፈጠራ ክህሎት ሊኖረን ይችላል። ግን ከዛ ውጪ ደግሞ ሪፕሮዳክሽንም አለ ማለት ነው። ለመራባትም የምንጠቀምበት የኃይል ማዕከል ነው ማለት ነው። ይሄኛው ደግሞ ያለመመጣጠን ሲኖር ምን ሊኖር እንደሚችል መረዳት አሁንም ግልጽ ነው ማለት ነው። ፈጠራ ኃይላችን ሊዘጋብን ይችላል ማለት ነው። አዲስ ነገር የመፍጠር አዲስ ነገር የመስራት እንዲሁም ደግሞ ስሜትን ኤክስፒሪየንስ ማድረግ ማለት ነው። አንዳንድ ጊዜ ይሄ ናም የሆኑ ሰዎች ታውቃላችሁ፣ በቃ ምንም ድንድን ያሉ ማለት ነው። ምንም አይነት ስሜት የማይሰማቸው ጥሩም ይሁን መጥፎም ይሁን ምንም ይሄ ኢሞሽናል ናምነስ የሚሰማቸው ሰዎች ኢትስ ቢካዝ ይሄ ቻክራቸው ወይም ደግሞ የኃይል ማዕከላቸው ብሎክድ ስለሆነ ነው ማለት ነው። ወይም ደግሞ አንዳንድ ጊዜ በጣም ኦቨር አክቲቬትድ ሊሆን ይችላል። እንደዛ ሲሆን ደግሞ ምን ሊያደርግ ይችላል? በጣም ኢሞሽናል ወይም ደግሞ ቶሎ ቶሎ ስሜታዊ እንድንሆን ሊያደርገን ይችላል። ከዛም አልፎ ደግሞ በቃ ይሄ ሴክሹዋል ነገሮች ላይ ብቻ ፎከስ እንድናደርግ ሊያደርገን ይችላል። በቃ የምናስበው በቃ የምናደርገው ህይወታችንን ለሚያጠነጥነው በሴክስ ዙሪያ ሊሆን ይችላል ማለት ነው ኦቨር አክቲቬትድ ሲሆን። ይህን የኃይል ማዕከል መረዳት በጣም አስፈላጊ ነው። ምክንያቱም በህይወት እስካለን ድረስ ሁል ጊዜም ቢሆን እየፈጠርን ነው የምንኖረው። የምንፈጥረው ደግሞ በምናስበው ሀሳብ፣ በሚሰማን ስሜትና በምንወስዳቸው ተግባሮች ነው። ስለዚህ በላይፋችን ውስጥ ዴይ ቱ ዴይ በምናደርጋቸው ነገሮች ብስጭትም ቢሆን ንዴትም ቢሆን ወይም ደግሞ ጥሩ ስሜትም ቢሆን እኛንን ክሪኤት እያደረግን የምትሄደው። ኦፍኮርስ ክሪኤት የምናደርገው ከፈጣሪ ጋር ነው። ኮ ክሪኤት ነው የምናደርገው። ብቻችንን የምንፈጥረው ምንም ነገር የለም። ነገር ግን በዚህ ምድር ላይ የተሰጠን ኃይል አለ። ሰውነት እንደተሰጠን ኤነርጂ ባዲ አለን። ስለዚህ በእነሱ ተጠቅመን በሀሳባችን፣ በስሜታችን፣ በተግባራችን ብዙ ነገሮችን ወደ ህይወታችን ማምጣት መጥራት እንችላለን ማለት ነው። ስለዚህ ከክሪኤቲቪቲ ጋር የተያያዘ ነገር እስከሆነ ድረስ መረዳቱ በጣም አስፈላጊ ነው ማለት ነው። አስቡት በሴክሹዋል ኤነርጂ እንኳን ማለት ነው የሰው ልጅን እንኳን መውለድ እንችላለን እዚህ ምድር ላይ ማለት ነው። ከሪፕሮዳክቲቭ ኦርጋን ጋር የተያያዘበትም ምክንያት አለው ማለት ነው። ሰውን ይሄ ዘርን መተካት ወይም ደግሞ የሆነ የልጅ ልጅ ምናምን ማፍራት ብቻ አይደለም። ከዛም ውጪ በህይወታችን ውስጥ የምንፈልጋቸውን ነገሮችን እንዲሁ መውለድ እንችላለን ማለት ነው። ክሪኤት ማድረግ እንችላለን፣ መፍጠር እንችላለን ማለት ነው። ስለዚህ ባላንስ ማድረግ በጣም ኢምፖርታንት ነው። ብዙ ጊዜ የተዘጋባቸው ሰዎች ይሄ የኃይል ማዕከል ክሎዝድ የሆነባቸው ሰዎች በስራቸው ውስጥ ስታክ ሊሆኑ ይችላሉ። የሚፈልጉትን ነገር መፍጠር አይችሉም ወይም ማድረግ አይችሉም። ወደሚቀጥለው ስቴፕ መራመድ አይችሉም። ክሬቲቪቲ ሲባል ግዴታ ወይ ሰዓሊ ወይም ዘፋኝ ወይም ደግሞ ሜካፕ አርቲስት ምናምን መሆን አይጠበቅበትም። ክሪኤሽን ማለት ባለንበት በተሰማራንበት የህይወት መስመር ውስጥ መፍጠር ማለት ነው። አሁን ለምሳሌ እኔ ንግግር ላይ ጎበዝ ነኝ፣ ማስረዳት ላይ ጎበዝ ነኝ። this is my creation like ኤክስፔሪየንሶቼን ያሳለፍኳቸውን ነገሮች ምናምን በንግግር አምጥቼ እንደዚህ ለሰዎች አቀርባለሁኝ፣ ቪዲዮዎች ሰራለሁኝ ምናምን የመሳሰሉት ነገሮች። this is my creation። ለእናንተም ባላችሁበት የስራ መስክ ላይ ሊሆን ይችላል። አርክቴክት ልትሆኑ ትችላላችሁ፣ ፕሮግራመርስ ልትሆኑ ትችላላችሁ፣ ኤኒቲንግ ልትሆኑ ትችላላችሁ። ዞሮ ዞሮ እንዴት ነው ክሪኤት ማድረግ የምችለው፣ ይሄንን ኃይል እንዲፈስ እንዴት ነው መረዳት ያለብኝ የሚለው ላይ ማተኮር ያስፈልጋል ማለት ነው። ይሄ የኃይል ማዕከል ቀስ ብሎ ሲሽከረከር ለምሳሌ ስለ ሴክስ ያለን አቲቲዩድ ራሱ ኔጌቲቭ ሊሆን ይችላል ማለት ነው። አሁን በተለይ በእኛ ማህበረሰብ ውስጥ ስለ ሴክስ የተማርናቸው ትምህርቶች አክቹሊ ስለ ሴክስ ናት ኦንሊ እኛ ማህበረሰብ ውስጥ በጣም ብዙ ማህበረሰብ ውስጥ ያለው አመለካከት ፖዚቲቭ አይደለም። የሆነ ኃጢአት እንደሆነ መጥፎ እንደሆነ በጣም አለ አይደለ ተፈጥሯዊ ነገር እንደሆነ ብዙዎቻችን ያልተረዳነው ወይም ያልተገነዘብነው ነገር ነው። ብዙ ጊዜ ያ ደግሞ ከሴክስ ሪሌትድ የሆኑ በሽታዎችን ሊያስከትልብን ይችላል። ስለዚህ ስለ ሴክስ ራሱ ያለን አመለካከት መልካም መሆን አለበት ማለት ነው። እንደፈለግን ሴክስ ማለት እኮ ምንድን ነው? ሴክሬድ ኤነርጂ ኤክስቼንጅ ማለት ነው። ስለዚህ በጣም የተባረከና ቅዱስ የሆነ ኤነርጂ ነው ማለት ነው። ዝም ብለን ካገኘው ሰው ጋር ሼር የምናደርገው ነገር አይደለም። ምክንያቱም በዛ በኢንተርኮርስ ሰዓት ወይም በዛ በግንኙነት ሰዓት ላይ መንፈሳችን በራሱ አንድ የሚሆንበት ወይም ደግሞ የሚቆራኝበት አክቲቪቲ ነው ወይም ደግሞ ግንኙነት ነው ማለት ነው። ስለዚህ በጣም ኬርፉል መሆን አለብን፣ መጠንቀቅ አለብን። አብረን እንደዚህ አይነትን ኤነርጂ ሼር የምናደርገው ሰው ጋር በደንብ መምረጥ አለብን። ምክንያቱም መንፈሳችን ይገናኛል ወይም ደግሞ አንድ ይሆናል ስንል ምን ማለት ነው?
ከዛ ሰው ጋር እንዋረሳለን ማለት እኮ ነው መንፈስ ማለት። ይሄ ደግሞ እንዴት ነው? ለምሳሌ ያ ሰው ጭንቀት ካለበት፣ ፍርሃት ካለበት፣ ዲፕሬሽን ካለበት፣ ብዙ አይነት ስሜት ካለበት ያንን ስሜት እኛም አብረን እንዋረሳለን ማለት ነው። ስለዚህ we really need to be careful እንደዚህ አብረን የምንተኛቸውን ሰዎች ወይም ደግሞ አብረን ይህንን ኤነርጂ ሼር የምናደርጋቸው ሰዎችን በጣም ሴሌክቲቭሊ መምረጥ ያስፈልገናል ማለት ነው። ሶ ኤኒዌይስ ምን ለማለት ነው ባጭሩ፣ ስለ ሴክስ ያለን አመለካከት ፖዚቲቭ ይሁን። ይሄ እንደ መጥፎ ነገር ሳይሆን እንደ ተፈጥሯዊ ነገር እንረዳው፣ ነገር ግን እንጠንቀቅ። ይህንን ኤነርጂ ሼር ስናደርግ እንጠንቀቅ ለማለት ፈልጌ ነው። ሶ በጣም አንደር አክቲቭ ሲሆን ይሄ የኃይል ማዕከል ምን ሊሆን ይችላል? እንዳልኳችሁ ለሴክስ ያለን አመለካከት በጣም ኔጌቲቭ ሊሆን ይችላል። እንደ መጥፎ ነገር ልንመለከተው እንችላለን። ይሄ ደግሞ ጤናማ ያልሆነ አመለካከት ነው ማለት ነው። በጣም ደግሞ አክቲቬትድ ሲሆን፣ በጣም ሲሽከረከር ደግሞ አብዛኛው ሰዎች አሁን ለምሳሌ ኦቨር አክቲቬትድ የሆነ ሴክራል ቻክራ ያላቸው ሰዎች ምንድነው ካገኙት ሰዎች ጋር መተኛት ወይም ደግሞ ያንን ኤነርጂ ሼር ማድረግ ሊያስከትል ይችላል ማለት ነው። ስለ ሴክሹዋል ኤነርጂ ጤናማ አመለካከት የሌላቸው ሰዎች ባይ ዘ ዌይ በጣም ከፍተኛ ጉዳት የሚያደርሱት እንደዚህ አይነት ሰዎች ናቸው። ይሄ አሁን የመደፈር እንደዚህ አይነት ላይክ ምንድነው ከኖርማል ወጣ ያለ ወይም ደግሞ አፈንጋጭ የሆነ ፍላጎቶች ምናምን የሚያድርባቸው ቢካዝ ስለዛ ኤነርጂ ፖዚቲቭ የሆነ አመለካከት ስለሌላቸው ነው። ስለዚህ ፕሊዝ ቢ ኬርፉል። ላይክ የሚያሳፍር ነገር አይደለም ማለት በቃ ጤናማ ነገር ነው፣ ተፈጥሯዊ ነገር ነው ማለት ፈጣሪ እኮ ነው የሰጠን። ሶ ኢንጆይ ማድረግ መደሰት በጣም ፖዚቲቭ ሆኖ ሳለ ግን ያን ኤነርጂ ላይ ብቻ ፎከስ አድርገን ልክ በቃ ይሄ የሆነ ጊዜያዊ ፍላጎታችንን ማርኪያ ብቻ አድርገን ባንጠቀመው ይመረጣል ብዬ አስባለሁ ማለት ነው። አንድ ምሳሌ ልንገራችሁ። ለምሳሌ እኔ አንዳንድ ጊዜ ይሄ ሸሚዜ እንደዚህ ከፈት አድርጌ ምናምን ነገር ልብስ ስለብስ ማለት ነው ሰዎች አስተያየት ይሰጡኛል፣ ወይም ደግሞ ኔጌቲቭ የሆኑ ኮመንቶች ታውቃላችሁ መቼስ ይሄ በአለባበስ በምናምን እና በጣም ያስደንቀኛል። ማለት እኔ ጡቴ የተሰጠኝ እኮ አንደኛ የሰውነት አካሌ ነው፣ ሁለተኛ ነገር ደግሞ ልጆቼን ስወልድ የምመግብበት የማሳድግበት የምንከባከብበት ነው እንጂ የሆነ ወንድ ተመልክቶኝ ሴክሹዋላይዝ እንዲያደርገኝ አይደለም ጡቴ ኤግዚስት የሚያደርገው። እና እኔ አላፍርም ባይ ዘ ወይ ስለ እንደዚህ አይነት ነገሮች ሳወራ አንደኛ። ሁለተኛ ነገር ደግሞ በሰውነቴ በአቋሜ በራሴ እተማመናለሁ፣ የሰውነት አካሌን ወዳለው እና ይሄ ሴንሹዋሊቲ ማለ አይደለ ይሄ ሴክሹዋል ኤነርጂ በውስጥ ያለውን ኦሬዲ ሴክሹዋል ኤነርጂ ተፈጥሯዊ ነው ብያቸዋል። ኦሬዲ በውስጣችን ነው የሚገኘው ያ ኃይል ማለት ነው። እና ከዛ ኃይል ጋር ጤናማ ግንኙነት ነው ያለኝ እንጂ ለምን እንደዚህ ሴክሹዋል ኤነርጂ ኖረኝ ወይም ምናምን ብዬ ራሴን ብዙም ጀጅ የማደርግ ሰው አይደለሁኝም። እና ለሰዎች ብዙ ጊዜ እናገራለሁ ወይም መልስ እሰጣለሁኝ። እና ሰዎች ሀሳባቸውን ነው እንጂ መቆጣጠር ያለባቸው እኔ ጡቴን መሸፈን አለብኝ ወይ ደግሞ የሆነ በቃ ሞደስት መስዬ ምናምን መራመድ አለብኝ ብዬ አላስብም። እኔ እስከወደድኩት ድረስ መቼስ አውጥቼ እሄዳለሁ እያልኳቸው አይደለም። ግን ፖይንቴ ምንድን ነው ላይክ ሴክሹዋላይዝ የሚያደርገው የዛ ሰው አይምሮ ነው እንጂ እኔ ኢንቴንሽናሊ ሴክሹዋላይዝ ለመደረግ አይደለም ያንን ነገር የማደርገው ለማለት ነው። ስለዚህ እባካችሁ ራሳችሁን ገምግሙ። ማለት ስለ እንደዚህ አይነት ነገር ያለንን አመለካከት ወይም ደግሞ አቲቲዩድ ማስተካከል አለብን። ምክንያቱም አሁን ያለንበት ዘመን ደግሞ ያው ብዙ እንደዚህ አይነት ነገሮችን ምንድነው የምንመለከትበት የምናይበት ጊዜ ላይ ያለ ነው። ሶ ፎከሳችንን ሁሉንም በቃ ሴክሹዋላይዝ ስለማድረግና ያንን ነገር ስለማሰብ ማሰላሰል እና ዌስት ማድረግ አይጠበቅብንም ማለት ነው። መረዳት አለብን። በነገራችን ላይ የሚባሉትን ነገሮች አለ አይደለ? ይሄ አሁን የሙዚቃው ኢንዱስትሪ ወይም ደግሞ የፊልሙ ኢንዱስትሪ ብዙ ጊዜ ምንድነው የሴቶችን የመራቢያ አካላትን በቃ ይሄ በጣም አጋነው ማሳየት፣ ማስታወቂያዎች ምናምኖች ማሰራት አይነት ነገር አለው እና ምን ያደርገናል? ይሄ በሙሉ አቴንሽናችን በቃ ነገሮችን በአጠቃላይ ሴክሹዋላይዝ ማድረግና ይሄ በቃ ጊዜያዊ ደስታን ማግኘትና ማርካት ላይ ብቻ ትኩረት እንድናደርግ ያደርገናል። እኔ ደግሞ እያልኳቸው ያለሁት ከዛም ውጪ የምንፈልገውን ህይወት መፍጠር የምንችልበት ነው። ክሪኤቲቭ ኤነርጂ ነው፣ የፈጠራ ኃይል ነው። ስለዚህ ሴክሹዋል ኤነርጂን አጠቃቀሙን መረዳት በጣም ያስፈልጋል። ዶንት ጀስት ዌስት ኢት። ዝም ብለን ማባከን ወይም ደግሞ ጊዜያዊ ደስታ ብቻ በአንድ ጊዜ ፕሌዥር ምን ያህል ነው ኦርጋዝም ራሱ ላስት የሚያደርገው ፊው ሰከንድስ ራይት። ከዛ በኋላ እኮ አለቀ ነው። በነገራችን ላይ ኦርጋዝምን ራሱ ካስተዋላችሁ ማለት ነው
አይ ዶንት ኖ እንደየሰው ሊለያይ ይችላል። 4-5 ያንን ነገር አሁን ለምሳሌ በአንድ ቀን ውስጥ ኤክስፒሪየንስ ብታደርጉት እስቲ ኃይላችሁን መርምሩ ከማድረጋችሁ በፊት እና ካደረጋችሁ በኋላ ወይም ሴክሹዋል አክቲቪቲም ሊሆን ይችላል። ብቻ በአጠቃላይ ኦርጋዝሚክ የሆነውን ያንን ፕሌዥር ወይም ደስታ ኤክስፒሪየንስ ከማድረጋችሁ በፊትና በኋላ ያለውን ኃይላችሁን እስቲ መጥኑት በራሳችሁ ወይም ደግሞ ሚዛኑን ይሄ ያለ አይደለ ተረዱት እስቲ ላይክ በኋላ ላይ የሆነ ድሬን የሚያደርግ ነገር የሚያደክም አይነት ነገር ስሜት አለው ማለት ነው። ስለዚህ ዝም ብለን እንደዚህ ኃይላችንን የምናወጣና የምናባክን ከሆነ ድሬንድ ሆነን እንቀራለን። ኢንስቴድ ያንን ኃይል ቆጥበን ኢቭን ለፈጠራ አገልግሎት ልንጠቀምበት እንችላለን። እንዴት ነው ምናምን የሚለውን እንግዲህ በሌላ ቪዲዮ በደንብ ላብራራችሁ እችላለሁ ማለት ነው። አንዳንድ ሰዎች ደግሞ ስለ ሴክስ ያላቸው አቲቲዩድ ኔጌቲቭ ነው ወይም ቢኮዝ ኦፍ ዲስ ቻክራ ነው። በነገራችን ላይ ይሄ ብሎክድ ሲሆን ወይም የተዘጋ ሲሆን ያምላቸው አመለካከት ራሱ ኔጌቲቭ ሊሆን ይችላል ማለት ነው። ስለዚህ ፍላጎት ማጣት ሊያስከትል ይችላል ወይም ደግሞ ይሄ በአማርኛ ስንፈተ ወሲብ ብለን የምንጠራው ነገር ማለት ነው። ስለዚህ እንደዚህ ሴክሹዋል አክቲቪቲዎችን ለማድረግ ወይም ግንኙነት ለማድረግ ፍላጎት ላይኖራቸው ይችላል። በነገራችን ላይ እንደዚህ በግልጽ የምነግራችሁ በደንብ አንደርስታንድ እንድታደርጉ ትፈልጋለሁ እና እንዳትሽኮረመሙ አደራ። ስታዳምጡት ራሱ እንዴ ቃሊ ምን ሆና ነው ዛሬ እንዳትሉኝ። ምንም የሚያሳፍር ነገር አይደለም። በደንብ አድርገን ስለ አካላችን መረዳት ያስፈልገናል። አለበዚያ ካልተረዳ ነው ራሱ ይገዛናል ማለት ነው። ይህ ኃይል የእሱ ኃይል ተገዢ ነው የምንሆነው ማለት ነው። ስለዚህ ስሜታችን በመጣ ቁጥር ስሜታችንን መቆጣጠር እያቃተን እንዲሁ ዝም ብለን ስናባክነው እንገኛለን። ስለዚህ ፕሊዝ ሃቭ አ ፖዚቲቭ አቲቲዩድ ቱዋርድስ ሴክስ ማለት ነው። በነገራችን ላይ ቤዝ ቻክራ ከምድር ጋር የተያያዘ ነው ወይም ደግሞ ከአራቱ ባህሪያተ ሥጋ ውስጥ ከምድር ጋር ነው የሚያያዘው። ሴክስ ቻክራ ወይም ደግሞ የፈጠራ ኃይል ማዕከል ደግሞ የሚያያዘው ከውሃ ጋር ነው። ስለዚህ ከፍሰት ጋር ይያያዛል ማለት ነው። ክሬቲቪቲያችንም ስሜታችንም ጤናማ በሆነ መንገድ እንዲፈስ ማድረግ መቻል አለብን ማለት ነው። ይህንን ነገር የሚያግዘን ኤክሰርሳይሶች ምንድን ናቸው ብለን ከተመለከትን ለምሳሌ መደነስ ወይም ደግሞ ኤኒቲንግ ከሙቭመንት ጋር ወይም ደግሞ ከእንቅስቃሴ ጋር የተያያዘ ነገር ወይም ደግሞ አርት ምንድን ነው ይሄ ኤክስፕረስ የሚያደርግልን ስሜታችንን የሚያወጣልን ነገር ላይ ፕራክቲስ ማድረግ ወይም ደግሞ ውሃ አካባቢ ወይም ደግሞ ከውሃ ጋር የተያያዙ ነገሮች። እኔ ለዛ ነው እንዲህ ዋና የምወደው። ኤኒዌይስ እነዚህ አይነት አክቲቪቲዎች ጤናማ የሆነ የፈጠራ ኃይል ማዕከል እንዲኖረን ያግዙናል። ጤናማ ሲሆን ደግሞ እንዳልኳችሁ ኃይላችን በጤናማ መንገድ ይፈሳል። የምን ኃይላችን? የፈጠራ ወይም ደግሞ የስሜት ኃይላችን ማለት ነው። ኢቨን ሴክሹዋል ኤነርጂያችንን ባይ ዘ ዌይ እንዳታፍሩበት። ላይክ ቢንግ ሴክሹዋል የሆነ ኃጢአት አይደለም ወይም መጥፎ ነገር አይደለም። ስለዚህ የሆነ ያንን ሴክሹዋል ኤነርጂ በሰውነታችን ውስጥ በጤናማ መንገድ ማንቀሳቀስ ሁላ እንችላለን። እንደፈለግን የምንፈልጋቸውን ነገሮች ከመንፈሳዊ ዓለም ወደ ምድራዊ አምጥተን ማለት ነው መውለድ እንችላለን ወይም ክሬት ማድረግ እንችላለን። ያንን ነገር ወደዚህ ዓለም ማምጣት እንችላለን ማለት ነው። ሶስተኛው የኃይል ማዕከል ደግሞ ሶላር ፕሌክሰስ ወይም ደግሞ የፀሐይ ህብረ መረብ የኃይል ማዕከል ተብሎ ይጠራል ማለት ነው። በነገራችን ላይ የአማርኛ ቃላቶቹን የተረጎመልኝ ዳጊ የሚባል ጓደኛዬ ነውና ቴንክ ዩ ፎር ዲስ ለማለት ፈልጋለሁኝ። ሶላር ፕሌክሰስ የሚገኘው እዚህ አካባቢ ነው። እዚህ ባላ ያሉትን አትሊስት በምልክት ሰውነቴ ላይ ራሱ ባሳያችሁም ኢትስ ፋይን። ኤኒዌይ ይሄ የኃይል ማዕከል ደግሞ ከለሩ ቢጫ ነው። የምናመነጨው ኃይል ደግሞ በዚህ ምንድነው የግል የኃይል ማመንጫ ማዕከል ነው። ወይም ደግሞ ይሄ ከወኔ ጋር ግብን የማሳካት ፍላጎትን የማሳካት ነገር ጋር የተያያዘ ነው ማለት ነው። ላይክ አንዳንድ ጊዜ ሰዎች የሆነ ነገር ይፈልጋሉ፣ ነገር ግን ወደ አክሽን ሄደው ወይም ደግሞ ያንን ነገር የማስፈጸም ኃይላቸው ዝቅተኛ የሚሆኑ ሰዎች ገጥሟቸው አያውቅም? እንደውም በአማርኛ ሐሞቱ ፈሰሰ ይባላል። ከዳይጀስቲቭ ሲስተም ጋር የተያያዘ ነው ማለት ነው ሶላር ፕሌክሰስ ማለት ነው። እና በዛ ኃይል ማዕከል እንዳልኳችሁ ይሄ የምንፈልጋቸውን ነገር የማሳካት ስለ ራሳችን ኢቭን ይሄ ያለን አመለካከት ለራሳችን የምንሰጠው ግምት የሚቀመጠው እዚህ አካባቢ ነው ማለት ነው። ወይም ደግሞ የሚመነጨው እንደዚህ አይነት ኃይሎች የሚመነጩት ከዚህ አካባቢ ይሆናል ማለት ነው። ስለዚህ እንዳልኳችሁ ፐርሰናል ፓወር ወይም ደግሞ የግል ኃይል የምናመንጭበት ሴንተር ነው ማለት ነው። ስለዚህ አንዳንድ ጊዜ አሁን ሰዎች ምንድን ነው የሚፈልጉትን ነገር ወደ መሬት ማውረድ በጣም ይቸገራሉ። ምክንያቱም ሞቲቬሽን ነው የሚባለው አይደለም፣ ሞቲቬሽን ማጣት ወይም ደግሞ ያንን ነገር ለማድረግ
ፍቃድ ማጣት ወይም ዊል ማጣት ልንለው እንችላለን ማለት ነው። ሶ እቅድ እናወጣለን፣ እንደዚህ እንላለን፣ በዚህ እናወጣለን፣ እናወርዳለን። ግን when it comes to taking action ወይም ደግሞ ያንን ነገር ወደ ማስፈጸም ግን መግባት ልንቸገር እንችላለን። ሶ ይሄ ብሎክድ ወይም ደግሞ አንደር አክቲቬትድ ከሆነ ሶላር ፕሌክሰስ ቻክራ የሚመጣ ፕሮብለም ነው ማለት ነው። ነገር ግን ይሄ ቻክራችን ወይም ደግሞ የኃይል ማመንጫ አካላችን ጤናማ ከሆነ ደግሞ ለራሳችን ያለን አመለካከት በጣም ከፍ ያለ ይሆናል። ሰልፍ ስቲማችን ማለት ነው። ይሄ ግምታችን አለ አይደል? ለራሳችን የምንሰጠው ግምት ራሱ ከፍ ያለ ሊሆን ይችላል። አንድ ነገር የማሳካት አቅማችን በጣም ከፍተኛ ይሆናል። ፍላጎቶቻችንን ወደ እውነታ የማምጣት አቅማችን በጣም ከፍተኛ ይሆናል። እና በራስ መተማመናችንም ይጨምራል ማለት ነው። ስለዚህ ይሄ ወኔ ያለው ሰው አታውቁም በቃ ላይክ ነገሮችን ማስፈጸም የሚችል ወይም ደግሞ ይሄ ጎሎቹን ምናምን ማሳካት የሚችል ሰው ማለት ካሬጅ ሴንተር ማለት ነው። በቃ ላይክ በደንብ ወኔ ያለው ያንን ነገር መተግበር የሚችል ሰው ማለት ነው። ይሄ ደግሞ ስትሮንግ ሶላር ፕሌክሰስ ቻክራ ያለው ሰው ባህሪያት ነው ማለት ነው። ይሄ የኃይል ማዕከል ደግሞ ከአራቱ ባህሪያተ ሥጋ ሊገናኝ የሚችለው ከምን ጋር እንደሆነ ስሙ ራሱ ይጠቁመናል። የፀሐይ ህብረ መረብ ማዕከል ነው የሚለው፣ የኃይል ማዕከል ነው የሚለው። ስለዚህ ከሙቀት ጋር ወይም ደግሞ ከእሳት ጋር የተያያዘ ነው ማለት ነው። ስታስቡት ሴንስ ይሰጣል አይደል? አሁን ለምሳሌ የምንፈልጋቸውን ነገሮች ለማሳካት የሆነ የሚቀጣጠል ፍላጎት ያስፈልገናል። ይሄ ዲዛየር ሲባል የሆነ ኢትስ ናት ጀስት ዝም ብሎ ተራ ፍላጎት አይደለም። ከውስጥ የሚመጣ በኃይል የተሞላ እና ያንን ነገር ለማሳካት ጥልቅ የሆነ ፍላጎት ያስፈልጋል ማለት ነው። ሶ ከእሳት ጋር የተያያዘ ነው ማለት ነው። ወኔም ካላችሁ ለምሳሌ አንድ ነገር የማድረግ ከሬጅ የሚኖረን እንዴት ነው? ከሙቀት ጋር ይያያዛል አይደለ? when you think about it so ይሄ የኃይል ማዕከል አንዳንድ ጊዜ ሲዘጋ ብዙ ጊዜ ካስተዋላችሁ ሰዎች አንድን ነገር ለማከናወን ምንም ያህል ሀሳቡ ቢኖራቸውም እቅዱ ቢኖራቸውም ግን ወደ ምድር ለማውረድ ግን በጣም ሊቸገሩ ይችላሉ። ስለዚህ ለራሳቸው ያላቸው ግምት ዝቅተኛ ሊሆን ይችላል። ወይም ደግሞ የሆነ ነገር ለማሳካት ዛሬ ነገ እያሉ ማስተላለፍ ወይም ፕሮክራስቲኔት ሊያደርጉ ይችላሉ። ምክንያቱም they don't have the courage to do what they actually want ማለት ነው። ከዛ በተረፈ ደግሞ በጣም ኦቨር አክቲቬትድ ሲሆን ምን ሊሆን ይችላል? በጣም ይሄ የበላይነት ስሜት ማለት ነው። የበላይ ሆኖ መገኘት ፍላጎት ወይም ደግሞ በጣም ራስ ወዳድነት፣ ለሌሎች ሰዎች አለማሰብ፣ አለመጨነቅ። ይሄ ምክንያቱም ኦቨር አክቲቬት ካደረገ ምን ብያቸዋለሁ? በጠን በላይ እየተሽከረከረ ነው ማለት ነው። ስለዚህ ይሄ ሴንተሩ ወይም ደግሞ ማዕከሉ ከራስ ጋር የተያያዘ ስለሆነ ከግል ኃይል ጋር የተያያዘ ስለሆነ ለራስ ያለ ግምት በጣም ከፍ ሊል ይችላል። ስለዚህ ምን ይሆናል? በቃ እኔ ብቻ ልኖር፣ እኔ ብቻ ላሳካ፣ እኔ ብቻ የመቸኝ አይነት ነገር ስሜት ሊያሳድርብን ስለሚችል ሰልፊሽነስ ሊታይብን ይችላል ማለት ነው፣ በጣም ኦቨር አክቲቬትድ ሲሆን። ከዛ ውጭ ደግሞ ወይ በጣም ነገሮችን ፍጹም አድርጎ ለመስራት ማሰብ ወይም ደግሞ ይሄ ክሪቲካል መሆን፣ ራሳችን ላይ ይሄ አቃቂር ማውጣት የመሳሰሉ ነገሮችም የዚህ ኃይል ማዕከል አለመመጣጠንን የሚያሳዩ ባህሪያቶች ናቸው ማለት ነው። ይህን የኃይል ማዕከል ለማመጣጠን የምናደርጋቸው ኤክሰርሳይሶች ለምሳሌ ኮር ስትሬንግት ወይም ደግሞ ይሄ ሆዳችን አካባቢ ጥንካሬ ሊሰጡን የሚችሉ ኤክሰርሳይሶችን ማድረግ፣ ዮጋ መስራት ሊሆን ይችላል። ወይም ደግሞ ግቦቻችንን መዘርዘር ወይም አቺቭመንቶቻችንን ያሳካናቸውን ነገሮች በዝርዝር ማስቀመጥ ወይም ጆርናል ማድረግ የመሳሰሉት ነገሮች፣ ወይ አተነፋፈስ ፕራክቲስ ማድረግ፣ ብሪዲንግ ኤክሰርሳይሶች የመሳሰሉት ጠንካራ ሶላር ፕሌክሰስ ቻክራ እንዲኖረን ያግዘናል ማለት ነው። ጠንካራ ከሆነ ደግሞ እንዳልኳቸው ለራሳችን ያለን ግምት ከፍ ያለ ይሆናል። በራስ መተማመናችን ይጨምራል። የምንፈልጋቸውን ነገሮች የማሳካት ሞቲቬሽኑ ይኖረናል፣ አቅሙ ይኖረናል ማለት ነው። አራተኛው የኃይል ማዕከል ደግሞ ኤንድ ማይ ፌቨሪት ሄርት ቻክራ ወይም ደግሞ የፍቅር ማህደር የኃይል ማዕከል ተብሎ ይጠራል ማለት ነው።